ናቲ አቶ ገዙን ሴት አድርጎ አነቀው። አባባና ትሁት አሁን ላይ የተፈጠረውን ነገር በግርምታ ማየት ጀመሩ። በእርግጥ ትሁትን እያሰቃየ የነበረው አቶ ገዜ አሁን ላይ ናቲ ድንገት በመምጣትም ትሁትን በልጇ ምክንያት እያሰቃያት መሆኑን ሲረዳም ሴት አድርጎ አንጠለጠለው። በዚህን ሰዓት ቤቲ ለፖሊስ በመደወልም ድንገት የተፈጠረውን ነገር ለማረጋጋት ባሰበችበት ሰዓት ይገለዋል ብላ ስላሰበችም አሁን ላይ ናቲን ለማዳን ብላ ለፖሊስ በመደወሏ ትልቅ ችግር ተፈጠረ። ምክንያቱም ናቲ ገዙን ከንደቱ ብዛት ሴት አድርጎ በመያዝም አሁን ላይ ወንጀለኛ እንደሆነም ፖሊሶቹ ደረሱበት። ነገር ግን የገዚን ወንጀል ሁላቸውም በመመስከርና በይፋ ባደረገው ነገር ለፖሊሱ በመናገርም ገዙ እጅ ከፍንጅ እንዲያዝም ተደረገ። አለምነሽ አሁን ላይ በጣም ተጨንቃ የነበረው ትሁትን ገዙ አንድ ነገር ያደርጋታል እንዲሁም ደግሞ ልጇን ይገላታል ብላ ስትጨነቅ ነበረ። በዚህን ሰዓት እንዳታስቢ ችግር አይፈጠርም እያለ ሲያበስራት የነበረው አባባ አሁን ላይ ከቤቱ እሷን አስቀምጦ የተፈጠረውን ነገር በቅርብ ርቀት ሆኖም ሲከታተል ናቲ አቶ ገዚን ሲጥ አድርጎት መሆኑን ሰማ። በዚህን ሰዓት ከአለም ግሽ ጋር በመሄድም በፖሊስ ቁጥጥር እንዲውልም አደረጉት። ሰላም ውድና የተከበራችሁ የዙዙነት ሚዲያ ቤተሰቦች እንዴት ናችሁ? ልይ ሰላማችሁ ይብዛልኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቪዲዮውን እስከ መጨረሻው ተከታተሉ። በጉጉት ስንጠብቀው የነበረው ትሁት ድራማ ቀጣይ ፓርት ይዘን መጥተናል። እንግዲህ ትሁት እጅግ በጣም በሚያሳዝን ሁኔታ አቶ ገዙ ወጥመድ ገብታ እየተሰቃየች ትገኛለች። የገዙ ጭካኔ እንግዲህ የጭካኔ ጥጉንም አሳይቷታል። ቤቲ እባክን ተዋት ትሁት የምታውቀው ነገር የለም ብትለውም በሰዓቱ ግን በፍጹም ሊተዋት አልቻለም። እናም በዚህን ሰዓት እንዴት ነው የምታውቀው ነገር የሌለው? የምታውቀው ነገር በደንብ አለ፣ እሷ ራሷ ናት ያስጠፋቻት ሲልም ትሁትም ሽምጥጥ አርጋ ክዳ እኔ ሱቅ ላከኝ ሱቅ ሄጅ መጣሁ የማውቀው ነገር የለም በማለትም ስትመልስለት እሱም እንደዛማ አይደለም አንቺ ራስሽ ሆን ብለሽ አስመልጠሻት ነው በማለትም እንግዲህ በሚገርምና በሚያሳዝን ሁኔታ ከትሁት ላይ ሽጉጡን ደቅኖ ማስፈራራት ጀመረ። ነገር ግን እንግዲህ ምን ማድረግ እንዳለባት ግራ የተጋባችው ትሁት ለምኝልኝ ብላ ቤቲን ስትልካትም ቤቲ ደግሞ በፍጹም አንቺ ምትባይ ምንም አታመጭም ስትልም ነገረቻት። ግን ደግሞ የመጨረሻውና ዋነኛው ነገር አሁን ላይ ቤቲ ምንም ማድረግ እንደማትችል ለትሁት ነገረቻት። ድሮም ታይ ብዬሽ ነበረ፣ ታይ ከዚህ ከሰውዬ ወጥመድ ውስጥ አትግቢ ብዬሽ ነበር ስትላትም እኔ ምንም ነገር ያደረኩትም ሆነ የሰራሁትም ነገር የለም በማለትም አሁን ላይ እንግዲህ በሚያሳዝን ሁኔታ ሁሉንም ነገር በማለፍ ለመሞከር ብትሞክርም ግን ደግሞ በጭራሽ አቶ ገዙ ሊፋታቸው ስላልቻለ ትሁት ናት ልጅቷን ያስመለጠቻት በማለትም እንግዲህ ትሁት ላይ ትልቅ አደጋ ፈጠረባት። ትሁት እባክህን ልጄን ተውልኝ፣ እኔ ከአለምነሽ ጋር ምንም ግንኙነት የለኝም፣ ምንም ያደረኩት ነገር የለም ብትልም በፍጹም ሊረዳ ስላልቻለ አሁን ላይ እንግዲህ እሷን አደጋ ውስጥ ከቶም ሌላውን ነገር በልጅሽ ጨካኝ ከሆንሽ ልጅሽን ስለማትፈልጊያት እኔ አሳይሻለሁ በማለትም እንግዲህ
ለትሁት ሲያበስራትም ትሁት እህቷ ጋር ስትደውልም የመጨረሻ የሰማችውም ያየችውም ነገር ልቧን ሰበራት። ልጅሽን ወስደውብኛል አለቻት። አባባና አለምነሽ በትሁት ልጅ የሆነ ነገር ያደርጋታል ብለው የተጨነቁት እውነትም እንዳሰቡት የሆነ ነገር እንዳደረጋትና ልጅቷን አግቶ መውሰድ እንዳለበት ለትሁት ደውሎም አርፈሽ የማትመጪ ልጅቷን በሰዎች ሲቆረቁሩ የማታስገቢ ከሆነ ትልቅ ችግር ይገጥምሻል በማለትም ትሁት እንግዲህ ቤቲን ለምኝልኝ ብላ ስትልካትም ቤቲ ደግሞ ብረዳሽ ደስ ባለኝ እሺ ካለይ ልለምነው ብላ ስትሄድም የመጨረሻ ግን የሚያሳዝነው ነገር በፍጹም ምንም ማድረግ እንደማትችል ነበረ። በዚህን ሰዓት አሁን ላይ እንዴት ምን ማድረግ እንደማትችል ያወቀችው ቤቲ እኔ እንግዲህ ምንም ላረግልሽ አልችልም ስትልም እባክሽን ለምኝልኝ ብላት ነበር። እሷም ስትለምናት ይሄን ነገር በፍጹም እኔ ማረግ አልችልም ስትልም እንዴት ነው ማረግ የማትችይው አለቻት። እዩልሽ ቤቴ በፍጹም ይሄን ነገር እኔ ጊዜ አሁን ላይ የገባሽበት ወጥመድ ትልቅ ችግር እንደሆነ ነግሬሽ ነበረ፣ ግን አንቺ ስላልሰማሽ ራስሽ ላይ ትልቅ ገመድ ጠመጠምሽ አለቻት። በዚህን ሰዓት እኔ እኮ ፈልጌው አይደለም በማለትም እንግዲህ እውነታውን ተናገረች። እሷም አሁን ላይ በቃሽ በማለትም እውነታውን ቢነጋገሩም ግን አሁን ቤቲን አድንልኝ ድረሽልኝ ስትልም ዳጣ ቤቲን አድንልኝ ልጄን ስትልም እስኪ ልሞክር ብላ ስትሄድ የመጨረሻ የተነገራት ነገር እኔም ማረገውን አውቃለሁ፣ አርፈሽ ተቀመጪ ካልሆነ ሌላ ችግር ትፈጥሪያለሽ በማለትም እንግዲህ አሳሳቢውንና አስደንጋጩን ነገር ተናገረ። በዚህን ሰዓት ገዙን ብትለምነውም ልጅን ምንም አታርግብኝ የምታውቀው ነገር የለም ቢባልም ገዜ በፍጹም በጭራሽ እንዴት የምታውቀው ነገር የለም ታያለሽ፣ በደንብ የምታውቀው ነገር አለ በማለትም አሁን ላይ እያሳቀቃት ይገኛል። ሌላው እንግዲህ እጅግ በጣም ልቧ የተሰበረዋ ትሁት እባክሽን ብትልም ግን ደግሞ ምንም ማድረግ ስላልቻለች አሁን ላይ እንግዲህ ሁሉንም ነገር ተመቻችሎ ባይጠብቃትም ግን ደግሞ ያልተፈጠረውን ነገር በይፋ ማድረግ ስትፈልግ ናቲ እዚህ ድንገት በመምጣቱ ወይም ደግሞ ድንገት ፎገዙን ሴት አድርጎ በመያዙ የደነገጠችው ትሁት አማራጭ ስታጣ እባክህን ተው ስትልም መቼም አልተውም፣ በእናቴ ህይወት የተጫወተ ሰው መቼም ሊተው አይገባውም በማለትም ሴት አድርጎ ይዞ ወደ ላይ አንጠለጠለው። አባባና እንዲሁም ደግሞ አለምነሽ በግርምታ እሱን መመልከት በመጀመራቸው እጅግ በጣም ግራ የተጋባችው ትሁት እናንተ ያማችኋል እንዴ? ለምንድን ነው ዝም ብላችሁ የምትመለከቱት? የሆነ ነገር አድርጉ ስትልም ምን ልናደርግ እንችላለን እንግዲህ በስራው ነው ይበለው አለ አባባ። አባባ በእርግጥ በትሁት ልጅ መያዝ እጅግ በጣም ስለተናደደ ገዙ ማንኝ ብሎ ነው የሚያስበው፣ እሱ ማን ስለሆነ ነው፣ ስለዚህ የስራውን ልክ ማወቅ አለበት በማለትም አባባ ለአለምነሽ ነገራት።
አለምነሽ እንግዲህ ከገዙ ጋር ያሳለፈችውን የህይወት ታሪክ ለአባባ ሁሉንም ነገር ተናገረች። ግን ደግሞ አሁን ላይ እንዴት ምን ማድረግ እንዳለባት ግራ ተጋብታ እየተንቆራጠጠች ባለችበት ሰዓት እረፍት ልታደርጊ ይገባሻል እንጂ በፍጹም እንደዚህ ልትጨነቂ አይገባም በማለትም አባባ አረጋጋት። የትሁትን ልጅ ሄጄ እኔ እጄን ካልሰጠሁት ይገላታል ስትለውም ምንም አያመጣ ይበልጥ ሌላ ችግር ትፈጥሪያለሽ እንጂ በፍጹም የምትቀንሸው ነገር የለም አላት። እሷም እሺ በማለትም ተስማምተው እንግዲህ ናቲ መጥቶ እሱን ሲጥ አድርጎ ሲይዝላት ትሁቴ በእርግጥ በልጇ የተፈጠረው ነገር ልቧን ስለሰበራት ናቲ ችግር ውስጥ እንዳይገባም ታስባለች። ቻናልን ሰብስክራይብ እያደረጋችሁ መልካም ቆይታ